የነብዩ መሐመድ ቃል 70-80% ትክክል ነው። የአምላክን ብቸኝነት መስክረዋል። ትክክል ነው። ፈጣሪ እንደናንተ ያለ ነፃነትን ይስጠኝ፣ እንደ ወይድ ያለ ነፃነትን፣ እንደ ኢብራሂም ያለ ድፍረትን ይስጠኝ። ያኔ ደግሞ ምን ሆኖ ነው በግልጽ የማይመሰክረው የሚባልበትን ቀን ይመጣል እና እጠብቀዋለሁ። አንድ ነጥብ አለች፣ እሷን እሻገራለሁ። ያው ብቻ እንዳይመሽ ነው እንጂ ያለ ነገሩ አይመሽም ኢንሻአላህ። ምክንያቱም አላህ በሱ መንገድ ላይ የሚታገል አይጥለው፣ መቼም አይጥለም ኢንሻአላህ። በነገራችን ላይ ብሮ እኔ አልመሸብኝም። እሺ በልቤ ብርሃን አለ። ስለ ብርሃኑ መጮህ ነው የሚቀረኝ እና ስለ ብርሃኑ የምጮህበትን ቀን ደግሞ ፈጣሪ ይሰጠኛል። ትረዱኛላችሁ ብዬ አስባለሁ። በልቤ ብርሃን አለ። ነብዩ መሐመድ የአንድ አምላክ መልእክትን ያረጋገጡ ነብይ ናቸው። እንዴት ብዬ ልናገር? አንድ አምላክ ብቸኛው አምላክ ነው ብለው ያረጋገጡ ናቸው እና እኔ በልቤ ብርሃን አለ። እንደዛ ነው። እንትን እኔ ምንም አይደለም። በቃ እኔ እኮ ኦልሬዲ ያለቀ ነገር ስለሆነ ምንም የሚባል ነገር የለም። እኔ ብቻ አላህ ምላስህን ያግራልህና የምትልበትን ቀን አላህ ያምጣው። አብሽር አብሽር አብሽር። እና ምናልባት ወይ ኡስታዝ ወሂድ ወይ ሁሱ የምትሉን ነገር ቢኖር በጣም ደስ ይለኝ ነበረ። ተወሰነ ነገር እኔ የምለው ነገር አጭር ነው ማለት ብዙ አይመቸኝም ለማውራት። ኡስታዞቹ ሁልጊዜ በቀን መግባት አለበት እንደ ድሮ። ባይመቸው እንኳን አካውንቱ ተቀምጦ ሌሎቻችን እናግዘዋለን። ኢብራሂም አለ፣ ኢምራን አለ፣ እንትና አለ፣ አብዱልከሪም አለ፣ አቡበከር አለ፣ ሳላ አለ። ሁላችንም አካውንቱ ተቀምጦ ማለት በጣም ደብሮናል የምር ለመናገር ማለት ነው። እኔ አብዛኛውን ነገር የሸፈነልን እኛ ቢዚ በሆንበት ሰዓት እሱ ነው። አሁን ደግሞ እሱ ቢዚ በሆነበት ሰዓት ላይ ደግሞ እኛ ደግሞ ከጎኑ ልንገባናል። አካውንቱ መኖር አለበት እንዲሁ ዝም ብሎ ማለት ነው። እኔ የምለው እንደዛ ነው። ኡስታዝ ከቻልክ አካውንት ሁሉ ጊዜ ይቀመጥ፣ ሌሎቻችን እናግዛለን በተቻለና ማለት ነው። ይሄንን ነው የምለው። ምን ይመስላል ብሮ? አራው በትክክል እንዴ! ሰው መቀነስ የለበትም። ሰው እንደዚህ ነው መሆን ያለበት። ቤቱ የለመደውም እንደዚህ ነው እና ላይ ካለ ቤሪ የትኛውንም አይነት ጥያቄ ልናስተናግድ ዝግጁ ነን። ምን ልጠይቅ ነው ብሮ? አሁን ጥያቄ እስልምና ላይ ካለ ትላለህ። እኔ ቁርአንን አነባለሁ። ምን ልጠይቅ? አሁን ጥያቄ እስልምና ላይ ምን ልጠይቅሽ? አምላክ አንድ አይደለም ብዬ ልጠይቅህ? ነቢያት ስለ አንድ አምላክ ምን ብዬ ልጠይቅህ? አሁን አንተ ራሱ ማለት ነው። እሺ በቃ እኔ እኮ የምጠይቅህ ዕውቀትና መረዳትን ለማሳድ ምን ልጠይቅህ? ቆይ በቃ ሰላም የምር እኔ እግዚአብሔርን እምባይ ነው የሚመጣው። አትረዱኝም። የምሬን ነው የምራችሁ ብሮ። ዛሬ እኔ እምባይ ሁሉ ነው የሚመጣው። አብሽር አብሽር ቤሪ። እኔ ያው ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት አንዳችሁ አላመናችሁም ለራሳችሁ የምትወዱትን ለወንድማችሁ እስካልወደዳችሁ ድረስ እምነታችሁ የተሟላ አይደለም ብለዋልና ያው እኔ የምመክርህ አንድ አምላክን በብቸኝነት ማምለክ ያንተም የኔም መንገድ ነውና መንገድነቱ ደግሞ በጣም ደስ የሚለው ነገር እኛ ኢየሱስን አንክድም፣ ኢየሱስንም አልጣል ነው። ኢየሱስንም በጣም ነው የምንወደው እንደምታውቀው። ነቢያትን አንክድም፣ አንጥላቸው። ተጨማሪ አንድ ነገር ትርፍ ታገኛለህ እንጂ የሚጎልብህ ነገር የለም። እስልምና ላይ ሲመጣ የምትወደውንም ኢየሱስ ታገኘዋለህ። የምትወዳቸውን ነቢያቶች ሁሉ እስልምና ላይ ታገኛቸዋለህ። የምትወደውን የአንድ አምላክ አስተምሮ እሱማ ቀላል ያለ ማለት ፊጥራ ማለት የተፈጥሯዊ እምነት የሚባል አለ በሰዎች አእምሮ ላይ በቃ ቀልባጅ አላህ ያስቀመጠልን ነገር አለና ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኮ የተናገሩት ነገር ይሄን ነው። ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ
ማንም ሲወለድ በፊጥራ ላይ እንጂ አይወለድም አሉና ይሄ የፊጥራ ሃይማኖት የአንድ አምላክ አስተሳሰብ ልቡ ላይ የገባ ሰው ሳይሰልም አይቀርም። ቁርአንን ያነበበ ሰው ሳይሰልም አይቀርም። ልቡ ይሸነፋል አንድ ቀን። ተሸብሮም ቢሆን ተጨንቆም ምንም ሆኖ ቢሆን አንድ ቀን ደግሞ ነፃ ይወጣል በአላህ ፍቃድ ኢንሻአላህ። እና ለዛ ነው እኛ የምንለው ቁርአንን አንብቡ። ቁርአንን ለመጣላት ቢሆንም ብታነቡት መጨረሻ መሸነፋችሁ ማይቀር ነው። እና አንዳንድ አፖሎጂስት ነን ባዮች ቁርአንን በአግባቡ ስለማያነቡ ብቻ ሳይሆን ዝም ብለው ወፍ በረር የሆነ ነገሮችን ሰዎች ያሉትን በመያዝ ስለሚሉ እንጂ የነብያችን ሰለላሁ ዐለይሂ ወሰለም ስነ ምግባርና የሰሃቦች ሁኔታ ብቻ በቂ ነበረ እስልምናን ለመቀበል ማለት ነው። ስነ ምግባራቸው በቂ ነበረ ቁርአንን ከማንበብ ባሻገር። ቁርአንን ደግሞ ያነበበ ሰው ቢስሚላህ እውነት ኢንተሌክቹዋል የሆነ ማይንድ ያለው አእምሮ ያለው የአእምሮ ባለቤት የሆነ ሰው ካለ እስልምናን ለመቀበል ምንም አይነት ጊዜ አይወስድበትም። ያው ምንድነው ትንሽ ኢጎ ወይ ደግሞ ምናልባት ከራስ ጋር የመጣላት ለስንት ዓመት ሙሉ ያካበትከውን እምነት በአንድ ጊዜ መናድ የመክበድ ጉዳይ እንጂ እምነቱ ልባቸው ሳይኖር ቀርቶ አይደለም። እና አላህ ሂዳያን ይስጣችሁ እንደዚህ አይነት ሁኔታ ላይ ያላችሁ ሰዎች። ለቤሪያም አላህ ቀጥተኛውን ጎዳና ይምራ። ኦቢ ራሱ ኦቢ ሰላም ብያለሁ። እንዴት ነህ? እሱም አንድ አምላክን እንጂ የማይከተል ሰው ነው። እንዴት ነህ ብሮ? ሰላም ነው? ደህና ነህ? አልሐምዱሊላህ። ያ ሁሉ የስላሴ አማኞች እያሉ ቆይ ከኛ አናት ላይ ለምንድን ነው የማትወርዱት? እናንተና አላህ እኛና እናንተ ላይ አንድ ያስቀመጠው ነገር አለ። ሱረቱል ኢምራን ላይ ሲናገር ቁል ያ አህለል ኪታብ አለ፣ እናንተ የመጻፍቱ ሰዎች ሆይ አለ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይላል። በእኛና በእናንተ መካከል አንድ ወደሆነች ቃል ኑ ይላል። እሷም አላ ነዕቡደ ኢላላህ ከአላህ በቀር ሌላ ላናመልክ፣ ወላ ኑሽሪከ ቢሂ ሸይአ በሱም ላይ አንድንም ላናጋራ፣ ወላ የተኺዘ ባዕዱና ባዕደን አርባበን ሚን ዱኒላህ ከፊላችን ከፊሎቻችንን ጌቶች አድርገን ላንይዝ። ፈኢን ተወለው እንግዲህ እምቢ ካሉ ፈቁሉ ሽሀዱ ቢአና ሙስሊሙን እኛ ከሙስሊሞች መሆናችንን መስክሩ ይላል። በጣም የሚገርመው ነገር ይህንን ተናግሮ አላህ ሱብሓነሁ ወተዓላ ስለ አይሁዶችን የሚወቅስበት ነገር አለና አይሁዶችን ምን እያለ ነው የሚወቅሳቸው? እናንተ የመጻፍቱ እንግዲህ እነዚህ የመጻፍቱ ሰዎች ኢብራሂም ይሁዲ ነው ወይ ክርስቲያን ነው ምናምን ትላላችሁ ይላል። እንዴ ወማ ኡንዚለት ተውራቱ ኢላ ሚን ባዕዲሂ አፈላ ተዓቂሉን ይላል። እንዴ ተውራት የተባለው መጽሐፍ እኮ ራሱ ከኢብራሂም በኋላ ነው የወረደው፣ አታስተውሉም ምን ይላል። ተግባባል። ለዛ ነው ወረድ አለና ምን አለ? ማካነ ኢብራሂም የሁዲየን ኢብራሂም አይሁዳዊም አልነበረም፣ ወላ ነስራንየን ክርስቲያንም አልነበረም። ለምን አይሁዳዊ ነበር እንዳንል በዘር የመጣ ነው። አይሁድ የሚለው እምነት ራሱ ሙሳ አለይሂ ሰላም ዘንድ ድረስ ሄዱ። ከዛ በኋላ ዒሳ ሲመጣ አንቀበልም በማለት እኛ የሁዲዎች ነን በማለት አዲስ ፈጠራን ፈጠሩ ማለት ነው፣ ዒሳን ሳይቀበሉ። ከዛ ደግሞ ወላ ነስራንየን አለ፣ ክርስቲያንም አልነበረም። ምክንያቱም ክርስቲያን ካለ ደግሞ አንድና አካል ክርስቲያን ነው የምትለው ከኢየሱስ በኋላ ነው። ኢየሱስ ራሱ አያውቀውም ይህንን እምነት። ታዲያ ምን ነበር ኢብራሂም ሲላላ ወላኪን ካነ ሐኒፈን ሙስሊማ ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነበረ በማለት ነው የተናገረው። ሙስሊም ሆኖም ደግሞ ወማ ካነ ሚነል ሙሽሪኪን ከአጋሪዎችም አልነበረም በማለት አላህ ነገረን ማለት ነው። እና በጣም ይገርመኛል ይሄንን ነገር አላህ ሲናገር። ለዛ ነው እኛም እናንተ ላይ የምናተኩረው፣ ምክንያቱም ቅርብ ናችሁ ለእስልምና። እናንተ በጣም የቀረባችሁ ናችሁ። ምንም የቀራችሁ ነገር የለም። ያለው በእኛና በእናንተ መካከል ያለው የኢየሱስ ጉዳይ ነው። ኢየሱስ ተሰቅሏል፣ ተገሏል የሚለው ጉዳይ ነው እኛና እናንተ መሃል ያለው። ይሄ ደግሞ አላህ በቁርአን ላይ ያረጋገጠው ነው። ምክንያቱም ምንም አይነት ታሪካዊ ማስረጃ የለውም። ወንጌሎችን ብለን እንዳንል
ወንጌሎች የህይወት ታሪክ ናቸው። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ምንድነው ያለው? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው። አምላክ ደግሞ የትውልድ መጽሐፍን ለነቢያት አላወረደም። አምላክ ያወረደው ቁርአን ላይ አላህ ሲነግረን ወአተይናሁል ኢንጂል ለዒሳም አለይሂ ሰላም ወንጌልን ሰጠነው ነው ያለው። ወንጌልን ሰጠውት እያለ ሲናገር በተመሳሳይ በማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል እና በምኩራቦች ውስጥ ይሰብካቸው የነበሩ የአምላክን ወንጌሎች ነው እኛ የምንለው። እነዛ ወንጌሎች የሉም። ያሉት ምንድናቸው? የትውልድ መጽሐፍ ታሪኮች። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ምንድነው እያለ የሚናገረው ብለን ስንል የከበርክ ቴዎፍሎስ ሆይ፣ ስለ ቴዎፍሎስ ነው የሚያወራው። የግል ደብዳቤ ነው። እኛ የግል ደብዳቤ ምን ያደርግልናል? አላህ ያወረደው የግል ደብዳቤ አይደለም። ሰዎች እርስ በርስ ሰላም የተባባሉበትን አይደለም። አላህ ያወረደው ለዒሳ አለይሂ ሰላም ግልጠተ መለኮትን ነው፣ ድነትን ነው፣ ህይወትን ነበር ያወረደው። ተግባባን እንጂ እርስ በርስ ሰዎች ሰላም የተባባሉበትን የግል ህይወታቸውን አይደለም። የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን እነማ? የለም፣ በዓይን ያየ አይደለም፣ የዓይን ምስክርም አልነበረም። በእኛ ዘንድ ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። ምንድነው ያዘጋጁ? ታሪክ። እንዴ እኔ ምን አገባኝ ስለ ታሪክ? ታሪክ አይኑር አይደለም፣ እውነተኛ ይሁን ትክክለኛ ይሁን አይሁን ለማወቅ ራሱ ምን ያስፈልጋል? ኤቪደንስ ያስፈልጋል። ቼን ኦፍ ናሬሽን ይፈልጋል። ለዛ ነው እኮ አላህ ቁርአን ላይ ሲናገር ሱረቱል አኒሳ ላይ እንዴ በቃ ወቀውልሂም ኢና ቀተልና አልመሲሐ ዒሳ ብን መርየም ረሱለላህ ያለ እኛ የአላህን መልእክተኛ ዒሳን የመርየም ልጅ የሆነውን ገደልን በማለታቸው ረገምናቸው አለ። ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም፣ ወላኪን ሹቢሀ ለሁም ግን የሰቀሉ መሰላቸው እነሱ። ወኢነ ለዚነ እኽተለፉ ፊሂ ለፊ ሸክ ሚንሁ አለ እነሱ ኢየሱስን በመግደል ላይ በመስቀል ላይ ገለናል ሰቅለናል በማለታቸው በጥርጣሬ ውስጥ ናቸው ይላል። ጥርጣሬ ነው። ማለሁም ቢሂ ሚን ዒልም ምንም አይነት እውቀት የላቸውም ከምን ውጪ ኢላ ኢትባዕ ظን አለ ጥርጣሬን ከመከተል ውጪ ይላል። ሱብሃንአላህ። ከዛ ሲዘጋው ወማ ቀተሉሁ የቂነን በእርግጥም አልገደሉትም አለ። በእርግጥም አልገደሉትም። እና ካልገደሉ ካልሰቀሉት የት ሄደ ከተባለ በረፈዐሁ ላሁ ኢለይሂ ወካነ ላሁ ዐዚዘን ሐኪማ ይላል። አላህ ወደ ራሱ አነሳው አሸናፊና ጥበበኛ ስለሆነ ማለት ነው። ምክንያቱም አላህ ዒሳ አለይሂ ሰላም ባይብል ላይ እንኳን ሄዳችሁ ብታዩት ኢየሱስ በተናገረበት ዘመን ላይ ምን እያለ በሚናገርበት ሁኔታ ታያላችሁ። ከናንተ መሃል ልጁ እንጀራን ጠይቆ ድንጋይ የሚሰጠው አለን እያለ ይጠይቃል አይደል እንዴ? ከናንተ መሃል እባብ ማን ነው አሳ ጠይቆ እባብ የሚሰጠው አለን ይላል። ታዲያ ኢየሱስ ያንን ሁሉ ሲለምን አባቴ ቢቻልህ ይህች ጽዋ ከኔ ተለፍ እያለ ይጠይቅ ነበር። እኔ ወላሂ እንደውም ይሄ አይደለም የሚገርመኝ፣ በጣም የሚገርመኝ ነገር ስለ ጽናት ስናወራ አንድ በጣም የሚገርመኝ ነገር አለ። አንድ ጊዜ ንጉስ ሚውት አርግሽኝ፣ ይቅርታ ታወራለህ፣ ጊዜ ከፈለክ ታወራለህ። አንድ በጣም የሚገርመኝ ነገር አለ። ታስታውሱ እንደሆነ የአብርሃም ልጅ የሆነው ኢስሐቅ እንግዲህ በባይብሉ መሰረት አባቱ ሊያርደው ሲል የአምላክ ጉዳይ ስለሆነ ብቻ ምንም አይነት ሽሽት አላረገም። ምክንያቱም ዓላማውን ያውቅ ነበር። በቃ አልሻሸም። ምንም አይነት ሽሽት አላረገም። በቃ አንድ ሽሽት የለም። በቃ ለአምላኩ ታዛዥ ነበር። እሺ ብሎ ምን ሆነ? ለመታረድ ዝግጁ ሆነ። በዛም ምክንያት አምላክ ምን አረገለት? በሱ ቦታ በግን ለወጠለት። በተመሳሳይ ዮፍታሔን ተመልከቱት። የዮፍታሔ ታሪክ ላይ መሳፍንት ላይ ያለ ታሪክ ነው። የታሪክ ለመንፈስ ቅዱስ ቃልን ገባ፣ ተሳለ። ይህን ጦርነት ማሸነፍ ከሆነ ይህንን ጉዳይ ማሸነፍ ከሆነ ፊት ለፊት ያገኘሁትን ላንተ ሰዋለሁ አለ። ያለችውን አንዲት ልጁን አገኘ ፊት ለፊት። ከዛ ምን አረጋት? ለሱ ሰዋት ማለት ነው። ማለት ሊሰዋ በቃ እንዲያርግ ያለው ሲላት አባቴ አታስብ አለችው። አፍህን ከፍታልና በእግዚአብሔር ፊት አድርግ አለችው። እግዚአብሔር ያለህን ልብ አድርጉ። እምነቷን ተመልከቱ ነው የምላችሁ። ምክንያቱም ለአምላክ
በቃ ለአምላክ ከሆነ እንደዚህ ነው የሚሆነው። ዓላማ ካለው ትክክለኛ ዓላማ ማለት ነው። ተግባባ። ስለዚህ ምን አረገች? ባይሆን ለድንግልና ይላልቀሳለች። ለድንግልናው አልቅሳ ተመልሳ መጣች። ምን ሆነች? አለቀ ጉዳዩ። በቃ ተሰዋች ማለት ነው። ኢየሱስ ግን ዓላማው አልነበረም እኮ ነው የምላችሁ። ወላሂ ዓላማው አልነበረም እኮ ነው የምላችሁ። ዓላማው ቢሆን እምነቱ እሱ ነብይ ነው ከነዚህ ይበልጥ ነበር እኮ ነው የምላችሁ። ከዮፍታሔ ልጅ ይበልጥ ነበረ። ኢየሱስ ግን ምንድን ነበረ ሲያደርግ የነበረው? ሽሽት ነበረ። አንዳንዴ ይሰወርባቸው ነበረ ላለመሰቀል። አንዳንዴ ምን ያደርግ ነበረ እንዴ? ላበላብ እስከሚሆን ይጸልይ ነበር። እና አምላኩ አሳልፎ ሰጠ እያላችሁ ነው? ይሆናል እንደዛ ነው? ሊሆን አይችልም። ወላሂ ሊሆን አይችልም። ምክንያቱም ከናንተ ድንጋይን እንጀራን ለምነው ድንጋይ የሚሰጠው አለን? የለም። ኢየሱስ ይሄንን አስተምሮ ድጋሚ ይሄንን ኢየሱስ ራሱ አምላኩ አላደረገለትም ማለት በጣም የሚገርም ነገር ነው። ሊሆን የማይችል ነገር ነው። ለዛ ነው አላህ ቁርአን ላይ ስንሄድ ብዙ ነገሮች እኮ አሉ። ተመልከቱ። በዚህ ጉዳይ ላይ ከፊሉ አልተሰቀለም የሚሉ ነበር ጥንታዊ ክርስቲያኖች፣ ከፊሉ ደግሞ በጣም ብዙ ነገሮች አሉ። በኢየሱስ ጉዳይ ላይ በስቅለቱ ጭቅጭቅ ነው ያለው። በቃ ለዛ ነው አላህ ጥርጣሬ ውስጥ ናቸው ያለው። በቃ ጥርጣሬ ውስጥ ናቸው። ማለሁም ቢሂ ሚን ዒልም ማለት እውቀት የላቸውም በሱ ጉዳይ ላይ ኢላ ኢትባዕ ዘን ጥርጣሬን ከመከተል ውጪ ባይሆን በቃ አላህ አረጋገጠው። ምን አለ? ወማ ቀተሉሁ የቂና በቃ በእርግጥም አልገደሉትም። በቃ አልገደሉትም። የአላህ መልእክተኛ አልተገደለም። ባይሆን ወደፊት ይመጣል ኢንሻአላህ። እና ለዛ ነው ልፈልጌ ነው ኦብዬ አረዘምኩት። ወንድሞች ወንድሜ ነው ወንድሜን አመልካለሁ ብለህ የምትቆይ የወንድምህ አምላኪ ሰው እያመለክ ወንጌል አማኝ ነኝ ማለት ምን ማለት? ወንጌል እኮ ስለ አንድ አምላክ ነው የሚመሰክረው። ቢራ ጨለላል እኮ በእውነት እኔ ፈጣሪ ብቻ ይሆነ ብቻ አንቀርታል እንደዚህ ብለውት ነበር። በነገራችን ላይ ወንጌልን ሲናገር ኢየሱስንም አብደሃል ብለውት ነበር። እብደት የሚመሰረተው በአንተ ጭንቅላት እንጂ በመጽሐፍ ቅዱስ አይደለም። እብደትህንም ትምህርትህንም በአንተ ጭንቅላት ውስጥ ነው መሰረት የጣልከው። ስማ ያንተ ፍሬዎች በጣም እየረገፉ ፀሐይ እንትን ብለዋል፣ ጠውልገዋል፣ ገብቷል፣ በስብሰዋል። ፍሬ አላፈራ። የኔ ፍሬዎችማ አንድ አምላክን በብቸኝነት እያመለኩ ነው። ከስላሴ ቢያንስ ከስላሴ ትምህርት ወጥተው አንድ አምላክን እያመለኩ ነው። ሙስሊም ቢሆኑ እኮ አልሞቱም ሰዎቹ። ሙስሊም ቢሆኑ እኮ አልሞቱም። ቢያንስ ግማሽ አካላቸው ህይወት አለው። አንድ አምላክን ቢያንስ እያመለኩ ነው። አንተ ግን ጭራሽ አንድ አምላክን የማትከተል አንድ አምላክን የማታውቅ አንድ አምላክን የማታምን ግን በሙስሊም ቤት ስትገባ የወንጌል አማኝ ምንድነው? የወንጌል አማኝ ነኝ ማለት መታከም አለበት። ትምህርትን ሕክምና ካላገኘ አሁንም ከባድ ነው በእውነት ወንድም። ምንድነው የእግዚአብሔር ቃል? የትኛው ነው የእግዚአብሔር ቃል? ሉቃስ ወንጌል ነው የእግዚአብሔር ቃል? በሉቃስ ወንጌል መረዳት የተጻፈው ነው የእግዚአብሔር ቃል? ረቪሪያ በቃ እሺ፣ ማርቆስ አንዳንድ ያለውን አንብበው የእግዚአብሔር ቃል መሆኑን የክርስቶስ ወንጌል መሆኑን ይነግራል። እንግዲህ ሉቃስ የእግዚአብሔርን ቃል ነው የተጻፈው ወይንስ የሰማውን ታሪክ ነው የጻፈው? በመጽሐፍ ቅዱስ አታምንም እንዴ አንተ? መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱስ የእግዚአብሔር ቃል ወይንም የእግዚአብሔር ንግግር ነው ቀጥታ? ቆይ የጥያቄ ጠየቅኩህ ነው። መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን አታምንም? የትኛው የመጽሐፍ ቅዱስ ክፍል ነው የእግዚአብሔር ቃል? መጽሐፍ ቅዱስ ስትል ከ66 በላይ መጽሐፍት ናቸው። አንድ መጽሐፍ ነው እንደ መጽሐፍ ቅዱስ? ሁሉንም የሉቃስ ወንጌል የእግዚአብሔር ቃል ነው ወንድሜ። ቶቶ ሁሉንም ነው ያልኩህ። አጠቃሉ የትኛው ሁሉንም አዲስ መጽሐፈ ሄኖክ የእግዚአብሔር ቃል ነው ወይንስ አይደለም? ለምሳሌ ይሁዳ ከመጽሐፈ ሄኖክ እኔ አሁን ጥያቄ ለምን ተገኛለህ? እኔ እኮ መጽሐፍ ቅዱስ የእግዚአብሔር ቃል ማለትም ብሉይና አዲስ ኪዳን የእግዚአብሔር ቃል አይደለም? የትኛው ነው መጽሐፍ ቅዱስ የምትለው? ኤማሁስ ብላ የምትከተለው የካቶሊክን ህትመት ነው? ፕሮቴስታንት ለራሱ ጽንፍ ያዘጋጀውን ነው? ኦርቶዶክስ የትኛው ነው የእግዚአብሔር ቃል? በቃ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም? ምንም ይሁን የትኛው መጽሐፍ ነው? በስጋ ስላለ መቃብር ውስጥ ስትገባ ስቃይና ሞት ይጠብቃል ወንድሜ። አትሻወር ወንድሜ። በዚህ ምድር ስላለው ስማ፣ ነፍስና ስጋ ከተለያየ ስቃይ ያለ እንዴ? በእውቀት ስለመሰረቱት እውነት አትታገል። እውነት የምትፈተነው መቃብር ውስጥ ስገባ ስጋዬና ነፍስ ተለያየ። የወንጌል አማኝ ነኝ ይላሉ። በነገራችን ላይ አንተ አሁን ሙስሊምን ትቃወማለህ። ምን ሙስሊምን ለመቃወም ራሱ እምነትህንና
የእምነትህን መሰረት በትክክል ማወቅ አለብህ። አንድ የሆነ በእግሩ በእጁ ይፈውሳል ብለህ የምትከተለው ነብይ እየተከተል መሐመድ ግን ነብይ አይደለም ትላለህ። ከእዩ ጩፋ ነብዩ መሐመድ ነብይ ነው። ቢያንስ የአምላክን ብቸኝነት አውቋል። አንተ ከምትለው አንተ ፕሮፌት ከምትለው አካል ነብዩ መሐመድ ነብይ ነው። ምክንያቱም ስላሴን ተቃውሞ ምንድነው ማለት ቆይ ሰማኛ እኔ ብቻ ላውራት በል ቆይ ሰማኝ እኔ በነቢያት እንትን አለም አሁን እንትና ነብይ ነው ብዬ አልቀበልም። ከእዩ ጩፋና ከፕሮፌት መሐመድ የትማን ነው ነብይ? አላምንም እኔ እጁ ጩፋ ነብይ ነው ብዬ አላምንም እኔ በግሌ። እሺ ላንተ ማለት ነው ከካልቪን እና ከሉተር ማን ነው ከነብዩ መሐመድና ከሉተር ማን ነው ወንጌል አማኝ? ስሚ ብሮ ብራዘር መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ታምናለህ? ነብዩ መሐመድን ስትቃወም አምላክን ለመቃወም ነው የምትቆመው። ግን ነብዩ መሐመድን ስትቃወም ዕውቀትን ለመከተል አይደለም። ሁዋሪው ማነህ? የአምላክን ብቸኝነት የመሰከረን ቢያንስ የነብዩ መሐመድ ትምህርት መካከል እውነት አለ ብለህ የማታምን ሰው ምንድነህ አንተ? የወንጌል አማኝ ነኝ የምትለው? ወንጌል እኮ ለሰላ አምላክ ብቸኝነት ነው የሚያስተምረው። ፕሮፌት መሐመድን አልቀበልም ስትል ዕውቀት ሊኖርህ ይገባል። እምነት ደግሞ በእውቀት ነው የሚመሰረተው። ሁዋሪው ነው። አሁን ማነህ? ወንጌል ትላለህ፣ ኢንጂል ትላለህ፣ ኤቫንጌሊያ ትላለህ፣ ግሪክ፣ ዕብራይስጥ፣ አማርኛ ተከተለ፣ እንግሊዘኛ ምናምን ትላለህ። ምንድነው የወንጌል አማኝ ነኝ ማለት? ቆይ ማጭበርበር ነው የወንጌል አማኝ ነኝ ማለት? ሰው መግፋት ነው የወንጌል አማኝ ነኝ ማለት? ትችት ነው የወንጌል አማኝ ነኝ ማለት? ምንድነው የወንጌል አማኝ ነኝ ማለት? መጀመሪያ ለራስህ የወንጌል አማኝ ነኝ ስትል ወንጌልን ማወቅ አለብህ። ስህተትን ለመቃወም እውነትን መረዳት አለብህ። እውነትን ለመከተል ደግሞ ዕውቀት ያስፈልጋል። ፕሮፌት መሐመድ ከጅቡቲ ነብይ አይደለም ብለህ የእዩ ጩፋን ደግሞ መሐረብ ትቀባለህ። ፕሮፌት መሐመድ ነብይ አይደለም ብለህ የእዩ ጩፋን ደግሞ ጫማ ትልሳለህ። ምንድነው የወንጌል አማኝ ነኝ ማለት? ቆይ እኔ በጣም ነው የሚገርመኝ ኢብራሂም። በነገራችን ላይ እኔ አንዳንድ ነገሮች ነው እንጂ ኢብራሂም የሚይዘኝ አንዳንድ ነገሮች ይይዙኛል። ከነዚህ ሰዎች ግን የወንጌል አማኝ ነኝ ከሚለው ትምህርት 1000 እጥፍ አይደለም ኢንፊኒቲ በሆነ እጥፍ ነብዩ መሐመድ ይበልጣቸዋል። ምክንያቱም የአምላክን ብቸኝነትና እንደምትፈራው ታውቃለህ። አንተም ጥያቄ ፈሪና አንተ